ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ይህንን ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ልታሰፍሩልን ትችላላችሁ። እንዲሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 19ኛው ሳምንት መርሃ ግብሮች ይደረጋሉ። እነዚህን ጨዋታዎች ያስመልክተን አንዳንድ ጉዳዮችን የምናነሳ ይሆናል። ዛሬ በተለይ ተጠባቂ ጨዋታዎች ይደረጋሉ። አርሰናል ከአስተን ቪላ፣ ማንቸስተር ዩናይትድ ከወልቨርሃምፕተን ወንደረርስ፣ እንዲሁ ቼልሲም ዛሬ ነው ጨዋታውን የሚያደርገው። እነዚህን ጨዋታዎች ያስመልክተን የምናነሳቸውን ጉዳዮች ወደ እናንተ ነው የምናደርሰው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአርሰናልን ጉዳዮች በማስቀደምን ጀምር። አርሰናልን በተመለከተም ዛሬ የምናነሳው ጉዳይ ቪክተር ዮኬሬሽ ጎል እንዲያስቆጠር እንፈልጋለን ብሏል። የአርሰናሉ አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። ይህ ተጫዋች ባለፉት ጥቂት ሳምንታት ጎሎችን ለማስቆጠር እጅጉን እየተቸገረ እንደሆነ ተመልክተናልና ይህንን በተመለከተ ከጋዜጠኞች ትላንትና በነበረው ጋዜጣዊ መግለጫ ላይ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦላቸው ነበር። ከቪክተር ዮኬሬሽ ጋር የተያዙ ጥያቄዎችና ከአጥቂው ቪክተር ዮኬሬሽ ጎል እንደሚጠብቁ ነው የተናገሩት። ጎል እንዲያስቆጠረ እንፈልጋለን የሚሉት አሰልጣኙ በብራይተን ጨዋታ የተወሰኑ የግብ ዕድሎችን ማግኘቱንም እንዲሁ አንስተዋል። ቪክተር ዮኬሬሽ በጥሩ ሁኔታ ላይ እየመጣ መሆኑን የሚያስረዱት አሰልጣኝ ሚኬል አርቴታ ሙከራዎቹን መቀጠል አለበት ሲልም ጭምር ነው የተናገረው። እንግዲህ ከዛሬው ጨዋታ ጋር አያይዘን አንዳንድ ጉዳዮችን እናንሳም። ዛሬ አርሰናል ከአስተን ቪላ ጋር ጨዋታቸውን ያደርጋሉ። ሁለተኛው ዙር የእንግሊዝ ፕሪምየር ሊግ ጅማሮን እነሆ ዛሬ ያደርጋል። የመልሱ እንግዲህ ሁለተኛው ዙር ጨዋታ ነው። የመልስ ጨዋታ እንኳን ባይሆን ሁለተኛ ዙር እርስ በርስ መገናኘት ይጀምራሉና ዛሬ በጣም ተጠባቂ ጨዋታ ነው። በመጀመሪያው ዙር በተለይ አርሰናል በአስተን ቪላ የደረሰበት ሽንፈትን የምናስታውሰው ነው። ዛሬ በሜዳቸው ኤምሬትስ ስቴዲየም ግን ልክ ምሽት 5 ሰዓት ከሩብ ሲል ይህ ጨዋታ የሚደረግ ነው የሚሆነው። በአርሰናል በኩል አዲስ የተባለ የጉዳት ዜና የሌለ ሲሆን ረጅም ጊዜ ጉዳት ላይ የነበረው ጀርመናዊው ተጫዋች ካይ ሃቨርትዝ ዛሬ ከቡድን ስብስቡ ጋር ይገኛል። ቤን ዋይትም የመካተት ትንሽ እድል እንዳለው ሲናገር ቲምበር ለጨዋታው ይደርሳል የሚል ተስፋ አለ። ካላፊዮሪ ግን የመድረስ እድሉ በጣም ጠባብ እንደሆነ ነው የተነገረው። በአስተን ቪላ በኩል ኢቫን ጉሳንደስ በአፍሪካ ዋንጫው ምክንያት፣ ሮስ ባርክሌ፣ ታይሮን ሚንግስ፣ ፓው ቶሬስ በጉዳት ምክንያት እንዲሁም ማቲካሽ እና አቡበከር ካማራ በቅጣት ምክንያት ከዛሬው ጨዋታ ውጪ እንደሆኑ ነው የተረጋገጠው። አርሰናል ከአስተን ቪላ ባደረጋቸው ያለፉት 5 ጨዋታዎች አርሰናል ማሸነፍ የቻለው አንድ ጊዜ ብቻ ሲሆን በሶስቱ ተሸንፎ ደግሞ በአንዱ አቻ ነው የወጣው። በ2020-21 እና በ2023-24 የውድድር ዓመት ቪላ አርሰናልን በደርሶ መልስ ማሸነፋቸውን ተከትሎ አስተን ቪላን ካሸነፈ ባለፉት 6 የውድድር ዓመታትም ለሶስተኛ ጊዜ በደርሶ መልስም የሚያሸንፍ ይሆናል ተብሎ ይታሰባል። አርሰናል አስቶን ቪላን ሲገጥም በአንድ ወር ውስጥ ሁለቴም ከቪላ ጋር መጫወት የሚችል ሲሆን ይህም በአንድ ወር ሁለቴ አንድን ቡድን ሲገጥሙ ለሶስተኛ ጊዜ ነው። በ2022 ወልቭስን፣ በ2010 ደግሞ ቦልተንን በአንድ ወር 2 ጊዜ የገጠሟቸው ቡድኖች እንደሆኑ ይታወቃል። ሁለቱንም ቡድኖች በሁለቱም ጨዋታዎች አሸንፈው እንደነበር የሚታወስ ነው። ሌላኛው ዛሬ ምናልባት በጨዋታው ላይ ማንን ያሰልፋል የሚለው ግምታዊ አስተላለፍ ነው። ዳቪድ ራያ፣ ቲምበር ሳሊባ፣ ጋብሪኤል ማጋሌሽ እና ሉዊስ ስኬሊ በተከላካይ ስፍራ ላይ ይኖራሉ ተብሎ ይታሰባል። ዙቤሜንዲ፣ ራይስ እና ኦዴጋርድ ከትሮሳርድ፣ ዮኬሬሽ እና ሳካ ጋር በዛሬው ጨዋታ የመኖር እድላቸው ሰፊ ነው። በአስተን ቪላ በኩል ኤሚሊያኖ ማርቲኔዝ በግብ ጠባቂነት ይኖራል ተብሎ ይታሰባል። ቦጋርዴም፣ ኤዝሬል ኮንሳ፣ ሊንድሎፍ፣ ኢያማትሰን በተከላካይ ስፍራ ላይ ይኖራሉ ተብሎ የሚጠበቁ ናቸው። አማዱ ኦናና፣ ዩሪ ቴሌማንስ እንዲሁ ሚጌል ቦዌንዲያ፣ ሮጀርስ እና ዋትኪንስ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ይገባሉ ተብሎ የሚጠበቁ የአስተን ቪላ
ተጫዋቾች ናቸው። አብዛኞቹ ግምቶቻቸውን ሰጥተዋል። ስካይ ስፖርት እንዲሁ ደግሞ ሌሎችም ተቋማት አብዛኞቹ ጨዋታው ውጤት ይጠናቀቃል የሚል ግምት አላቸው። በተለይ ስካይ ስፖርት ጨዋታ 2-2 በሆናቸው ውጤት ይጠናቀቃል የሚል ግምት ነው ያለው። የጨዋታን ማሸነፍ ከማሸነፍም በላይ ነው የሚሆነው ለአርሰናልም ለሁለቱም ቡድኖች። ባለፉት ዓመታት የሊጉን ዋንጫ በተለይ አርሰናሎች እንዳያሳኩ ጉዳት አንደኛው ምክንያት እንደሆነ ሁሉ የአስተን ቪላ ደግሞ አርሰናል ላይ መበርታትና አርሰናሎችን በተደጋጋሚ ማሸነፍም ትልቅ እንቅፋት ሆኖባቸው እንደነበር የምናስታውሰው ነው። አሁንም የሚገጥሟቸው በሊጉ የደረጃ ሰንጠረዥ ላይ የነጥብ ለውጥን ሊያመጣ በሚችልበት ትልቅና ወሳኝ የጨዋታ ሳምንት እንደሆነ ነው የተነገረው። ከረጅም ጊዜ በኋላ የሳሊባና ጋብሪኤል ጥምረትን ዛሬ ይመለከታሉ። በየጨዋታውም የተለያየ የኋላ መስመርም ነው እንግዲህ እየታየ የሚገኘው። ዛሬ አርሰናሎች የተለመደውንና የተረጋጋውን የተከላካይ ጥምረት ይዞ ይገባል ተብሎ ይጠበቃል። አስተን ቪላዎች በጣም አደገኛ የሆነ ቡድን ሲሆኑ ዛሬ በዋነኝነት ዴክላን ራይስና ዙቤሜንዲ ትልቁን ስራ እንደሚሰሩ ነው በርካቶች የሚጠብቁት። የዛሬው ጨዋታ በትልቁ የሚጠበቅ ጨዋታ እንደሆነ ግምቶች እየወጡ ይገኛሉ። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ አንድሪያ ቤርታም በዝውውር ጉዳዮች ላይ በጣም ጠንካራ እንቅስቃሴን እንደሚያደርግ ይታወቃልና ስራውን እንደጀመረ ነው በርካቶች የሚያነሱት። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ለጃንዋሪ የተጫዋቾች የዝውውር መስኮትም ከበርካታ ኢላማዎች ጋር የመጀመሪያ ደረጃ ንግግሮችን እያደረገ እንዳለ ነው የተሰማው። ምንም እንኳን እነዚህ ውይይቶች ዝውውሩ መፈጸሙን እርግጠኛ ባያደርጉትም ክለቡ ግን የሬንስ ተከላካይ የሆነውን ጀረሚ ዣኮን መከታተሉን ቀጥሏል የሚል መረጃ እየወጣም ይገኛል ነው የተባለው። አርቴታም ስለኔ የነበረው እቅድ ማርኮኛል ብሏል ኖኒ ማንዱዌኬም እንዲሁ ሲናገር። ከሚኬል አርቴታ ጋር ለመጀመሪያ ጊዜ በስልክ ስናወራ ድንቅ ውይይት ነበረን። ስለ ቡድንና ስለኔ ስላለው እቅድም በዝርዝር አስረድቶኛል። የተናገርናቸው ነገሮችን በሙሉ ልቤን ነክተውታል ሲልም ጭምር ነው የተናገረው። በተጨማሪም ቡድኑ ምን ያክል ጠንካራ እንደሆነና ለትልልቅ ዋንጫዎችም ለመወዳደር ዝግጁ መሆኑን አውቃለሁ። ምርጫዬም አርሰናል እንዲሆን ያደረገውም ይሄ ነው ሲልም ጭምር ነው የተናገረው። ኖኒ ማንዱዌኬ ወደ አርሰናል መፈረሙን ተከትሎ ለተሰነዘሩት ትችቶችም የሰጠው ምላሽን በተመለከተ ሲናገር ስለ እንደዚህ አይነት ነገሮች ብዙም አልጨነቅም። በእርግጥም አሉታዊ አስተያየቶችን ማየት ደስ አይለኝም፣ ነገር ግን የህዝብ አስተያየት ነው። ለእኔ ግን ወደ ሜዳ ስገባ ዝግጁ እንድንሆን ተጨማሪ ጉልበትም ሆኖኛል ሲልም ጭምር ነው የተናገረው። ሳድግ አርሰናል ሁልጊዜም ታላቅ ቡድን እንደነበር አስታውሳለሁ። ምንም እንኳን በወቅቱ የ2 ዓመት ልጅ ብሆንም ስለ አርሰናል ሳስብ መጀመሪያ ወደ አእምሮ የሚመጣው ዘ ኢንቪንሲብልስ ነው። አርሰናል ሁልጊዜም ለዋንጫ የሚፎካከርና ሳቢ እግር ኳስን የሚጫወት ክለብ እንደሆነ ጠንቀቅ ያውቃለሁ ሲል ኖኒ ማንዱዌኬ ይናገራል። አርቴታ በቡድኑ መዋቅር ውስጥ ሆኜም በነፃነት እንድጫወት ይፈልጋል። እሱ ክህሎትን ማየትና በጨዋታው መደሰት የሚፈልግ ድንቅ አሰልጣኝ ነው። ቡድናችን በመከላከልና በማጥቃትም መካከል ያለው ሚዛን የሚገርም ነው። እውነት በቡድናችን ውስጥም ብዙ ድክመቶች አይታየኝም። ግባችንም እንዲሁ በሁሉም ውድድሮች ማሸነፍ ነው። ጨዋታዎች በየመሃሉ መደራረባቸውና ቦታዎች ላይ የሚኖረው ጠንካራ ውድድርም የልምምድ ሜዳ ላይ ስታንዳርዳችንን ከፍ ለማድረግም ይረዳናል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናጋራችሁ ውድ ቤተሰቦቻችን። 19ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ ሲቀጥል ማንቸስተር ዩናይትድም ዛሬ ከወልቨርሃምፕተን ወንደረርስ ጋር ጨዋታውን ያደርጋል። በመጀመሪያው ዙር ማንቸስተር ዩናይትድ 4-1 በሆነ ውጤት ማሸነፉ የሚታወስ ነው። እንግዲህ ምርጡ ሊግ የተወዳጁ የእንግሊዝ ፕሪምየር ሊግ ውድድር የዘመኑ ግማሽ ላይ የደረሰው ሲሆን ዛሬ ደግሞ ጨዋታውን የሚያደርግ ይሆናል። ዕለተ አርብ ላይ ማንቸስተር ዩናይትዶች ማክፓይሶቹ ኒውካስል ዩናይትዶችን የረቱበት ጨዋታ እንደነበረ እናስታውሳለን። ዛሬ ደግሞ ከወልቨርሃምፕተን ወንደረርስ ጋር ጨዋታውን ያደርጋል። ከሁለት ወራት በኋላ በኦልትራፎርድ በፓትሪክ ዶርጉ ብቸኛ ጎል ኒውካስልን ከረቱበት የሩበን አሞሪም የጨዋታ መንገድ እንደ ሁኔታው ተለዋዋጭ ሆኖ ካስተዋሉበት ፍልሚያ መልስም በሳምንቱ አጋማሽ ጨዋታ ተጽፎ አይቀመጥ እንጂ የማሸነፍ ግዴታ ኖሮበት ቡድናቸው ወይም ማንቸስተር ዩናይትድ ዛሬ ጨዋታውን ያደርጋል። የግድ ማሸነፍ ያለበት ጨዋታ ነው። እንግዲህ አሁን ለቶፕ ፎሩ ትልቅ ፉክክር ማድረግ ካለባቸው ከዚህ በኋላ የሚኖሩ ጨዋታዎችን የግድ ማሸነፍ ይኖርባቸዋል። አሁን የውድድሩ አጋማሽ ላይ መድረሳችንን ተከትሎ 29 የጎል ዕዳ 20ኛ ደረጃ 2 ነጥብ ብቻ በሊጉ የያዘው ነጥብ ነው። ወልቨርሃምፕተን ወንደረርስ በውድድሩ ለመቆየት ወይም በፕሪሚየር ሊግ ለመቆየት ከብቃት በተጨማሪ ተአምርን መፍጠር ይጠበቅበታል። ወልቨርሃምፕተን ወንደረርስ በጊዜ መውረዱን የሚያረጋግጥበት እድል ሰፊ እንደሆነም እየተነገረ ነው የሚገኘውና ይህንን ጨዋታ ማንቸስተር ዩናይትዶች በድል ለመወጣትም የሌሎች ቡድኖች ውጤት ላይ የተንጠለጠለ ቢሆንም 4ኛ ቦታ ድረስም ሊያስቀምጠው የሚችልን እድል ይፈጥርለታል ተብሎ ነው የሚታሰበው።
በታሪክ ማንቸስተር ዩናይትድ እና ወልቭስ ከዚህ ቀደም 116 ጊዜ የመገናኘት ታሪክ አላቸው። ከነኚህ የእርስ በርስ ግንኙነቶች ውስጥ ማንቸስተር ዩናይትድ 57ቱን በመርታት የበላይነት አለው። 20 ያክል ጨዋታዎችን በመከባበር ሲጠናቀቁ ወይም ያለመሸናነፍ ሲጠናቀቁ በአቻ ውጤት 39ኙን ደግሞ ወልቨርሃምፕተን ወንደረርስ ድል ያስመዘገቡበት ሆኖ ተጽፏል። ለመጀመሪያ ጊዜ ዩናይትድ እና ወልቭስ የተጫወቱት በ1882 የወቅቱ ስያሜያቸው ኒውተን ሂልዝ በነበረበት ወቅት ሲሆን ጨዋታው 10-1 በሆነ ውጤት እንግዲህ ማንቸስተር ዩናይትድ በቀድሞ ስሙ ማሸነፉ ታሪክ መዝግቦ ይዞታል። ወልቨርሃምፕተን ወንደረርሶች ከረጅም ጊዜ የሻምፒዮንሺፕ ቆይታ በኋላ በ2018-19 ወደ ፕሪሚየር ሊግ ከተመለሱ በኋላ በኤፍኤ ካፑና በዋናው ሊግ 19 ጊዜ የተጫወቱ ሲሆን 9ኙን ዩናይትድ በአሸናፊነት አጠናቋል። 4ቱን ባቻ፣ በ6ቱ ደግሞ ወልቭስ ድል ማድረግ ችሏል። ካለፉት 6 የእርስ በርስ ጨዋታዎች ውስጥ 4ቱን መርታት የቻሉ ሲሆን ማንቸስተር ዩናይትዶች ባለፈው ዓመት የተደረጉትን በሜዳና ከሜዳ ውጪ ግን ሁለቱንም ጨዋታዎች ላይ ወልቨርሃምፕተን ወንደረርስ ነው ድል የቀናው። ሰር ቦቢ ቻርልተን በዚህ መርሃ ግብር ከሱ የበለጠ ጎል ያስቆጠረ የማይገኝ ሲሆን 9 ጎሎችን ወልቭስ ላይ በማስቆጠር የምንጊዜም ከፍተኛ ግብ አስቆጣሪ ነው የማንቸስተር ዩናይትድ። ለመጨረሻ ጊዜም የተገናኙት ከሳምንት በፊት በሞሊኒው የነበረ ሲሆን ከሳምንታት በፊት ነው ይሄ ጨዋታ የተደረገው። ኤምቤሞና ማውንት እንዲሁ ጎሎቹን አስቆጥረው ብሩኖም በዛ ጨዋታ ላይ ጎል አስቆጥሮ 4-1 በሆነ ውጤት መርታት ችለው ነበር። ወልቭስ በባለፈው የውድድር ዓመት የሊግ መርሃ ግብር ግብ በኦልትራፎርድ 1-0 ቢያሸንፉም ከ1961 በኋላ ግን በሊጉ በማንቸስተር ዩናይትድ ሜዳ በተከታታይ 2 ጊዜ ድል አድርገው አያውቁም። ዛሬ ማድረግ ከቻሉ ከ1961 በኋላ ይህንን ታሪክ መስበር የሚችሉበትን እድል ይኖራቸዋል ተብሎ ይታሰባል። ሩበን አሞሪም ከዛሬው ጨዋታ ጋር አያይዘው ሀሳቡን ሲያነሳ ከአርሰናል ጋር በነበራቸው ጨዋታ ቢያንስ 1 ነጥብ ለማግኘት የሚችሉትን ሁሉ እንደሚያደርጉ አሳይተዋል። በፕሪሚየር ሊጉ ምንም ቀድሞ ተገምቶ የሚታወቅ ነገር የለም። ሆኖም ምንም ማስተባበያ አያስፈልገውም። ጨዋታውን ማሸነፍ ይኖርብናል። እነርሱ የራሳቸው ችግር አለባቸው፣ እኛም የራሳችን አለብን። እናም ጨዋታውን ለማሸነፍም እንጫወታለን ሲልም ጭምር ነው የተናገረው። የወልቭሱ አሰልጣኝ ሮብ ኤድዋርድስ በአንጻሩ ያለፉት 3 ቀናት ከባድ ሆነው ያለፉት በእነዚህ ቀናት ልዩነት በአንፊልድ እና በኦልትራፎርድ ጨዋታዎች ያደረግንባቸውና የምናደርጋቸው ስቴዲየሞች ናቸው። በጉዳትና በቅጣት ከወጡት ተጫዋቾች አንጻር የመጀመሪያ ድላችን መቼ እናገኛለን የሚለውን መመለስ አልችልም ሲልም ይናገራል። በምንችለው ሁሉ ግን ለመፎካከር እንጥራለን ሲልም ነው የተናገረው። የጉዳት ዝርዝርና ለአፍሪካ ዋንጫ ወደ ሞሮኮ ያቀኑ ተጫዋቾች ተዳምረው የክለቡ የቡድን ስብስብ ጎድሎባቸዋል። ማንቸስተር ዩናይትዶች 3ቱ አፍሪካውያን ሀገራቸውን በአህጉሩ ትልቁ መድረክ ሀገራቸውን በመወከል ላይ የሚገኙ በመሆናቸው ከዛሬው ጨዋታም ውጪ ናቸው። ጥሩ የማገገም ሂደት ላይ የነበረው ሃሪ ማጓየር ለጨዋታው መድረስ እንደማይችል ተነግሯል። የአማካይ ክፍሉ ላይ ብሩኖም ሆነ ኮቢ ማይኖ በጨዋታው ላይ አይኖሩም ተብሎ ነው የሚታሰበው። በዩናይትድ በኩል ማታያስ ደሊት በጉዳት፣ ብሩኖ ፈርናንዴዝ በጉዳት፣ ሃሪ ማጓየር፣ ኮቢ ማይኖ እነዚህ በጉዳት ምክንያት አይኖሩም። አማድ ዲያሎ፣ ብሪያን ኤምቤሞ እና ኑሱር መዝራዊ በዛሬው ጨዋታ ላይ በብሔራዊ ቡድን ግዳጅ ምክንያት የማይኖሩ ነው የሚሆነው። በወልቭስ በኩል በአማካይ ክፍል ቦታ ላይ አንድሬ በቢጫ ካርዶች ክምችት ምክንያት በዛሬው ጨዋታ ላይ አይኖርም። ሌላኛው አማካይ ሮድሪጎ ጎሜሽ ደግሞ በረጅም ጊዜ ጉዳት ሳቢያ አይሰለፍም። ከኋላ መስመሩ ተከላካይ ቶቲ ጎሜዝ እና ግብ ጠባቂው ዳንኤል ቤቴነሊ በጨዋታው ላይ አይኖሩም። ቤልጋርድ በሃምስትሪንግ ጉዳት እንዲሁም ተከላካዩ ኢማኑኤል አግባዱ ለአፍሪካ ዋንጫ ወደ ሞሮኮ በመጓዙም ሌሎች የማይሰለፉ ተጫዋቾች ናቸው። ስለዚህ ጃን ሪከር ቤልጋርድ፣ ሮድሪጎ ጎሜሽ፣ ቶቲ ጎሜሽ፣ ዳንኤል ቤትኔ እነዚህ በጉዳት ምክንያት የማይኖሩ ናቸው። አንድሬ በቅጣት ምክንያት የለም። ኢማኑኤል አግባዱ እንዲሁ ቼሪዌ እና ሊዌቺ ቹዌማ ደግሞ እነዚህ በብሔራዊ ቡድን ግዳጅ ምክንያት በቡድናቸው ላይ የማይገኙ ተጫዋቾች ናቸው። የ35ቱ ወጣት አልቢተር የሼፊልድ ተወላጅ የሆነው ቶማስ ብራሞል ጨዋታውን በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። ቶማስ ብራሞል በዚህ የውድድር ዘመን 9 የፕሪሚየር ሊግ ጨዋታዎችን የመራ ሲሆን 29 ቢጫ ካርዶችና 1 ቀይ ካርድም የመዘዘም አልቢተር ነው። በአብዛኞቹ ግምቶች ዛሬ ማንቸስተር ዩናይትድ የተሻለ ግምት ተሰጥቶታል። የማሸነፍ እድልም እንዳለው ነው የተነገረው። በማንቸስተር ዩናይትድ በኩል ግምታዊ አስተላለፉን ስንመለከት ሴኒ ላሜንስ በግብ ጠባቂነት ይኖራል ተብሎ ይታሰባል። ዳሎ፣ ሄቨን፣ ሊሳንድሮ ማርቲኔዝ እና ሉክ ሾው፣ ኡጋርቴ፣ ካሰሜሮ፣ ማውንት፣ ዶርጉ፣ ኩኛ እና ሴሽኮ በዛሬው ጨዋታ ላይ የመኖር እድላቸው በትልቁ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ፓትሪክ ዶርጉ ግን ለቅጣት ተቃርቧል እየተባለ ይገኛል። የማንቸስተር ዩናይትድ የመስመር ተጫዋች ፓትሪክ ዶርጉ
ለቅጣት መቃረቡን የተነገረው። ፓትሪክ ዶርጉ በዛሬው የወልቭስ ጨዋታ የማስጠንቀቂያ ካርድ የሚመለከት ከሆነ አንድ የሊግ ጨዋታ የሚቀጣ ይሆናል። በሊጉ የመጀመሪያ 19 ጨዋታዎች 5 የማስጠንቀቂያ ካርዶችን መመልከት ለአንድ ጨዋታ ቅጣት እንደሚዳረግ ይታወቃልና ዶርጉ በበኩሉ 4 የማስጠንቀቂያ ካርዶችን የተመለከተ ሲሆን ዛሬ ምሽት ቢጫ ካርድ የሚመለከት ከሆነ ለቅጣት ይዳረጋል። የ19ኛው ሳምንት መርሃ ግብሩ ህጉ የሚተገበረበት የመጨረሻው ጨዋታ ይሆናል። የዛሬው ጨዋታን የሚያልፍ ከሆነ ቢጫ ካርዶቹ የሚነሱለት ይሆናል ተብሎ ነው የሚታሰበው። የዛሬው ተጋጣሚያቸው ወልቨርሃምፕተን ወንደረርስ በእንግሊዝ ሊግ ታሪክ ወይም ፈርስት ዲቪዥን እና ፕሪሚየር ሊግ ተብሎ የሚወዳደሩት ውድድር ላይ ከመጀመሪያዎቹ 18 የሊግ ጨዋታዎች 2 ነጥቦችን ብቻ በመሰብሰብ በታሪክ ዝቅተኛው ነጥብ የሰበሰበ ቡድን ነው። እንዲሁም ወልቭስ በ123 ዓመታት የፕሪሚየር ሊግ ታሪክ ውስጥ 18 ተከታታይ የሊግ ጨዋታዎችን አድርጎ አንድም ጨዋታ ሳይሸነፍ የተጓዘ ቡድን እንደሆነ ጭምር ነው መረጃዎቹ እያሳዩ የሚገኙት። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሪያል ማድሪድ ለአማካይ ክፍሉን ለማጠናከር ወጣት ማጠናከሪያዎችን ማፈላለጉን ቀጥሏል። እናም ሆላንዳዊው ከስሜት በሚቀጥለው ክረምት ቡድኑን ለመቀላቀል ከተመራጭ እጩዎች መካከል አንደኛው ነው ተብሏል። አዲሱ ኬቨን ደብሮይና በሚባል ቅጽል ስም የሚጠራው የ19 ዓመቱ ተጫዋች ከኤዜድ አልካማር ጋር ባሳየው ድንቅ ብቃትና ከአውሮፓ ከ19 ዓመት በታች ውድድር ላይ የምርጥ ተጫዋች ሽልማትን በማግኘቱ የሮያል ስካውቶችን ቀልብ መሳብ ችሏል። የክለቡ አመራሮች ከስሜት ለጨዋታው ጥሩ ፕሮዲውሰር አድርገው ይመለከቱታል። እናም ታዳጊው ከአሁኑ ክለቡ ጋርም ያለው ውልን ለማጠናቀቅም 25 ሚሊዮን ዩሮ በላይ የጠራው የኔዘርላንዱ ክለብ ዋጋ እንዲሁ ማጤንም እንደጀመሩ ጭምር የተነገረውና ሪያል ማድሪዶች ይህንን ቡድን ለማጠናከር ይህንን ተጫዋች ለማምጣት ሙከራዎችን እያደረጉ ነው። በተለይ ሉካ ሞድሪችን እንዲተካላቸው አርዳ ጉሌርን በዛ ቦታ ላይ እየተጠቀሙት ቢሆንም ነገር ግን የሚፈልጉትን አይነት ውጤት እንዳላገኙ የቅርብ ሰዎች እየተናገሩ ይገኛሉና በቀጣይ ኬስሚትን ለመሞከር ፍላጎቱ አላቸው ነው የተባለው። የ26 ዓመቱ ሞሮኮዊ የመስመር አጥቂ የሆነው ብራሂም ዲያስ ከሪያል ማድሪድ ጋር እስከ 2030 የሚያቆየውን ውል እንደተፈራረመ የሚያሳዩ መረጃዎችም ወጥተዋል። ክሪስታል ፓላስ ብሬነን ጆንሰንን በተቻለ ፍጥነት ለማስፈረም ከወዲሁ ስምምነት ላይ ለመድረስ እንቅስቃሴ ማድረግ ጀምረዋል ተብሏል። ፓላስ ለዌልሳዊው ኢንተርናሽናል ወደ 35 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ ለማቅረብም እያሰቡ ነው። ብሬነን ጆንሰን በዚህ ውድድር ዘመን በቶማስ ፍራንክ ስር ባለው የጨዋታ ጊዜ እጥረትም ደስተኛ እንዳልሆነ ይነገራል። እናም ይህንን ተከትሎ የመውጣቱ ነገር እውን የሆነም ይመስላል። ይህ በእንዲህ እንዳለ ቦርንመስ በብሬነን ጆንሰን ላይ ያላቸው ፍላጎትን አሳይተዋል። ኤቨርተን እና አስተን ቪላም የተጫዋቹ አድናቂዎች እንደሆኑ ተናግሯል። ኖቲንግሃም ፎረስት ቅዳሜ ዕለት ከማንቸስተር ሲቲ ጋር ባስተናገዱት ሽንፈት ላይም የዳኝነት በደል ተፈጽሞብናል ሲሉ ለፕሪሚየር ሊጉ መደበኛ ቅሬታን ማቅረባቸው ነው የተነገረው። ኖቲንግሃም ፎረስት በጨዋታው ወቅት የዳኞች ውይይት የድምጽ ቅጂ እንዲደረግላቸውም አያይዘው የጠየቁ ሲሆን ሶንዳይች ስለ ክስተቱ በቀጥታ ከዳኞች ሊቀመንበር ሃዋርድ ዌብ ጋርም እንደሚነጋገሩ ነው የሚጠበቀው። ዘ አትሌቲክ እንዳጋራው መረጃ ከሆነ ባርሴሎናዎች የቤኔፊካውን ተከላካይ ቶማስ አሮሆን ለማስፈረምም ፍላጎት አላቸው ተብሏል። ሮናልድ አሮሆ ከቶማስ አሮሆ ጋር በማድረግም አዲስ አስፈሪ ጥምረትም ለመፍጠር የፈለጉ ይመስላሉ ተብሏል። ሙንዶ ዲፖርቲቮ መረጃውን እንዳወጣው ከሆነ ዌስትሃም ዩናይትድ እና ሳንደርላንድ የሮማውን አጥቂ አርተም ዶቪያክን ለማስፈረም እቅድ እንደነበራቸው ተገለጸ። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ የ28 ዓመት ተጫዋች በጥር ወር የዝውውር መስኮት ለሽያጭ የሚቀርብ ሲሆን ዋጋውም 22 ሚሊዮን ዩሮ አካባቢ እንደሚሆን ይጠበቃል። ሮማ ተጫዋቹን ባለፈው የውድድር ዘመን መጀመሪያ ላይም ከዢሮና ቢያስፈርመው ተጫዋቹ ግን በጣሊያን በቆየባቸው 59 ጨዋታዎች 19 ጎሎችንና 6 ደግሞ አሲስቶችን ቢያስመዘግበም ከተጠበቀው በታች ሆኖ ተገኝቷል። ወደ ቱርክ ሊዘዋወር እንደሚችል ወሬዎች ቢኖሩም ተጫዋቹ ግን ወደ ቱርክ ሱፐር ሊግ ማምራት ፍላጎት የለውም። በተጨማሪም ዶቪያክ ከኒውካስል ዩናይትድ ጋር ስሙ ተያይዞም ተነስቷል። ወደ እንግሊዝ የመዘዋወር እድሉ ለተጫዋቹ አስደሳች ሊሆን ይችላል። ኤቨርተንም በውድድር ዘመኑ መጀመሪያ ላይ እሱን ለማስፈረም ሞክሮ ነበር። ዌስትሃም በአሁኑ ወቅት ጥራት ያለው አጥቂ በእጅጉ የሚፈልግ ሲሆን ዶቪያክ ይህንን ችግርም ሊፈታላቸው ይችላል። ከእንግሊዝ እግር ኳስ ጋር ለመላመድ የሚያስችል የአካል ጥንካሬ ያለው በመሆኑም ለለንደኑ ክለብ ትልቅ አቅምንም ይጨምራል። በአሁኑ ወቅት ክለቡ በፕሪሚየር ሊጉ ላለመውረድ እየታገለ በመሆኑ በሊጉ ለመቆየትም አስተማማኝ አጥቂ ማስፈረም ይኖርበታል። በሌላ በኩል ሰንደርላንድም ቢሆን በማጥቃት መስመሩ ላይ ተጨማሪ አማራጭ ይፈልጋል። ክለቡ ወደ ፕሪሚየር ሊግ ካደገ በኋላ አስደናቂ ዝውውሮችን የፈጸመ ሲሆን በዚህ የውድድር ዘመን እስከ ደረጃ ሰንጠረዡ መሃል ያለውንም ደረጃ
ለመያዝም እያለመ ነው። እስካሁን ባለው ቆይታ በፕሪሚየር ሊጉ ጥሩ ብቃትን እያሳዩ ነው የሚገኙት። በጥር ወር ትክክለኛ ተጫዋቾችን መጨመር ቡድኑን ይበልጥ እንዲሻሻል ይረዳዋል። ሁለቱም ክለቦች 22 ሚሊዮን ዩሮ የመክፈልም አቅም ያላቸው ሲሆን ተጫዋቹ የትኛውም ክለብ እንደሚመርጥ ማየቱ አስደሳች ያደርገዋል። ዶቪያክ በቋሚነት የመጫወት እድል የሚያገኝበት ተወዳዳሪ ክለብን መቀላቀል ነው የሚፈልገው። ሮማን ቢሆን ከሱ ሽያጭ በሚያገኘው ገንዘብ ቡድኑን ለማጠናከር እቅድ እንደያዘ ጭምር የሚያሳዩ መረጃዎች ናቸው የወጡት። የአስተን ቪላው ተከላካይ ፓው ቶሬስ በቅርብ ሳምንታት ወዲህ ክለቡን ለቆ ሊወጣ እንደሚችል ስሙ ከዝውውር ጋር ተያይዞ እየተነሳ ይገኛል። ተከላካዩ የባርሴሎና የዝውውር ኢላማ እንደሆነ ቢነገርም ዝውውሩ እንዲሳካ ግን ባርሴሎና እጅግ ከፍተኛ ዋጋ መክፈል ሊኖርበት ይችላል። የቀድሞው የፕሪሚየር ሊግ ስካውት ብራያን ኪንግ እንደገለጸው ከሆነ ተከላካዩ በአሁኑ ወቅት 50 ሚሊዮን ፓውንድም ያወጣል ተብሎ ነው የሚታሰበው። የላሊጋ ክለብ ዝውውሩን ለመፈጸምም አሁን ካለው የገበያ ዋጋ በላይ መክፈል ይኖርበታል። ባርሴሎና በአሁኑ ወቅት በገንዘብ እጥረት ውስጥ የሚገኝ በመሆኑ ከአስተን ቪላው ተከላካይ ከ50 ሚሊዮን ፓውንድ በላይ ይከፍላል ተብሎ አይጠበቅም። ባርሴሎና ፊቱን ወደ ሌላ አማራጭ ያዞረ እንደሆነ ማየቱ ትኩረት የሚስብ ነው የሚሆነው። ብራያን ኪንግ ለቪላ ኒውስ ሲናገርም ተጫዋቹ 50 ሚሊዮን ፓውንድ ያወጣል፣ ነገር ግን ቪላ በቀላሉ አይለቀውም ብሏል። በጣም ከፍተኛ ገንዘብ ካልቀረበ በስተቀር በውድድር ዘመኑ አጋማሽ ላይ በቡድኑ ውስጥ ካሉ ምርጥ ተጫዋቾች አንዱን ለምን ትለቃለ? ዝውውሩ እንዲሳካ ከ50 ሚሊዮን ፓውንድ በላይ ሊጠይቅ እንደሚችል አስባለሁ፣ ነገር ግን ተጫዋቹ ይለቃል ብዬ አላምንም ነው ያለው። ኪንግ ሲቀጥልም እሱ ለአስተን ቪላ እየተጫወተ ነው፣ ውልም ደግሞ አለው። ስለዚህም ባርሴሎናዎች ቢረሱት ይሻላል። የማይመስል ከፍተኛ ገንዘብን ካልቀረበ በቀር እሱ አስተን ቪላ ይቆያል ሲልም ነው የተናገረው። አስተን ቪላ እስካሁን ባለው ቆይታ ድንቅ የውድድር ዘመን እያሳለፈ የሚገኝ ሲሆን ለዋንጫ በሚደረገው ፉክክር ውስጥ በንቃት እየተሳተፈ ነው። በደረጃ ሰንጠረዡ አናት ላይ ያላቸውን ቦታ ለማስጠበቅና በውድድር ዘመኑ ሁለተኛው አጋማሽ ስኬታማ ለመሆን ቁልፍ ተጫዋቾቻቸውን ማቆየት ይኖርባቸዋል። ስለዚህም ስፔናዊው ተከላካይ እስከ ውድድር ዘመኑ መጨረሻ በክለቡ ማቆየትም ብልህነት የተሞላበት ውሳኔ ነው። ባርሴሎና በጥር ወር የዝውውር ጥያቄ በማቅረብም የአስተን ቪላን ጥንካሬ ይፈትሽ እንደሆነ ወደፊት የሚታይ ይሆናል። ሆኖም ዝውውሩ እጅግ አስቸጋሪ ይመስላል። ተከላካዩ ራሱ ክለቡንም ለመልቀቅ ግፊት ካላደረገ በስተቀር በጥር ወርም አስተን ቪላ የመውጣቱ እድል በጣም አነስተኛ ነው። ፓው ቶሬስ ባለፈው የውድድር ዘመንም በሪያል ማድሪድ ክትትል ይደረግበት እንደነበር የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ እጅጉን ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።